ብዙዎችን ያስቆጣ አሳፋሪ ምስጢር በመጨረሻ በአደባባይ ወጥቷል። ታዋቂዎቹና ሁላችንም የምንወዳቸው ጥንዶች አርቲስት ናታይ ጌታቸውና ባለቤቱ ህሊና ደረጀ በሚሊዮን የሚቆጠር የገንዘብ ክስ በአደባባይ ቀረበባቸው። እኔ እነሱ ሲጀመር ይሄ ቅሌት ምናምን ለነሱ ክብራቸው ነው። ልታስፈራረኝ አትችልም። በጣም ህግ ያለበት ስነ ስርዓት ያለበት ሀገር። ከዚህ ቀደም ተወዳጇ ተዋናይና አርቲስት ኤደን አይሸሹም በዚሁ ፊልም ምክንያት ልቤን በየአቅጣጫው ሰብረውታል ስትል የተናገረችውን ንግግር እውነት አስመስሎታል። ጥንዶቹ የሰጡት ምላሽስ ምን ያክል ያስኬዳል? ከሰርጋቸው ጀርባ የነበረውን ዛሬ ባዶ እጄን ወጣው የሚለው ይህ ሰው ማን ነው? ዝርዝሩን ሁሉንም ይዤላችሁ ቀርብ ያለው አብራችሁን ቆዩ። አንተ ታዲያ ሰርታችሁበት አገላጣችሁበት ትርፉን አይደል? የምትርፍ ነው የምትርፍ። የጥቁር አደይ ፊልም ለእይታ ከቀረበ በኋላ እጅግ የተወደደና የተደነቀ የጥበብ ስራ መሆኑ ይታወቃል። ነገር ግን ፊልሙ ላይ የተሳተፉ ተዋናዮችና ዋናው አዘጋጅ በጥንዶቹ ላይ ከፍተኛ ትችትና ክስ ማቅረባቸውን ቀጥለዋል። ከዚህ ቀደም አርቲስት ኤደን አይሸሹም በሰይፉ ሾው ላይ ቀርባ ይህንን ፊልም ሲያሰሩኝ የማልጠብቀው ነገር ገጥሞኛል፣ ኢሞሽናሊ፣ ፋይናንሻሊ፣ ፊዚካሊ ልቤን ሰብረውታል ስትል በይፋ መናገሯ ይታወሳል። በጊዜው የፊልሙ ፕሮዲውሰር ነኝ ያለችው ህሊና ደረጀ ቀበል አድርጋ ገንዘቤን የበላ እንጂ ገንዘቡን የበላሁት የለም ስትል ቀጥተኛ ምላሽ ሰጥታ ጉዳዩን አስተባብለው ነበር። ይባስ ብሎም የእነሱን ሱስና ስንት ነገር ችዬ የሰራሁት እኔ ነኝ በማለት ራሷን አሞጋግሳ አርቲስቶቹን በጅምላ መፈረጇ በወቅቱ ከፍተኛ ተቃውሞ አስነስቶ ነበር። አሁን ግን ከወራት በኋላ ተመሳሳይ የክህደት በደል ደርሶብኛል የሚል ሌላ ሰው በአደባባይ ትልቅ ክስ ይዞ ብቅ ብሏል። በጥንዶቹ ምክንያት በሚሊዮን የሚቆጠር ገንዘቤን አጥቻለሁ፣ ፊልሙ የኔ ሆኖ ሳለ ክዳውኝ ባዶ እጄን ወጣው የሚለው ይህ ሰው አቶ መሳፍንት ሽመልስ ወይም የሽጥላ ይባላል። በለንደን የሚኖሩት አቶ መሳፍንት ከዋናው ተዋናይ ናታይ ጌታቸው ጋር በጣም የጠበቀ ወዳጅነት ነበራቸው። ሁለቱ መጀመሪያ የተገናኙት በሌላ የዶክመንታሪ ፕሮጀክት ላይ እንደነበረ የገለጹ ሲሆን በኋላም ቅርርባቸው አድጎ አብረው ፊልም ለመስራት እስከ መስማማት ደርሰዋል። አቶ መሳፍንት ለዚህ ፊልም ብቻ ከማስመረቂያው ውጪ ከ1.5 ሚሊዮን ብር በላይ በኪሳው አውጥቷል። ለፊልሙ የሚያስፈልጉ መሳሪያዎችን ከማሟላት ባለፈ ለጥንዶቹ የቤት ኪራይ ጭምር ይከፍል እንደነበርም ይናገራል። ታዲያ ስሙ ለምን በሚዲያ ተደበቀ? ናታይና ህሊና ግንኙነታቸውን ይፋ ካደረጉ በኋላ አቶ መሳፍንት ሚዲያ ላይ መቅረብ እንደማይወዱ ስለታወቀ በመሃል በመጣ ሀሳብ ናታይ የጋብቻ ጥያቄ ሊጠይቃት እንደሆነ ታሳቢ ተደረገ። የጥንዶቹ የጫጉላ ታሪክ በሚዲያ ላይ ይበልጥ እንዲያምርና ፍቅራቸውን እንደሚያጠነክርላቸው በማሰብ ህሊና አዘጋጅ ተብላ እንድትጠራ ተስማማ። ገና አዲስ ፍቅረኞች ስለነበሩ በቃ በእሷ ስም ይሁን ተባለ። አቶ መሳፍንት ነገሮች በዚህ መልኩ ይበለሻሻሉ ብሎ ስላልገመተ ምንም አይነት የውል ስምምነት አልያዘም ነበር። ፊልሙ ሲተዋወቅ ግን በስህተትም ቢሆን የእሱ ስም ለምስጋና እንኳን ሳይነሳ ቀርቷል። ህሊና በሰይፉ ሾው ላይ ቀርባ ፊልሙ ከምረቃ ውጭ ብቻውን 6.7 ሚሊዮን ብር እንደፈጀና ገንዘቡን ከእናቷና ከቅርብ ጓደኛዋ እናት ማግኘቷን ተናግራ ነበር። አልፎ ተርፎም ቤት አስይዘው ብር እስከ መስጠት መስዋዕትነት የከፈሉላትን ወይዘሮ በቀለች ሰር የተባሉ ባለውለታዋን በጥልቅ አመስግናለች። ነገር ግን በአሁኑ ክስ በስተጀርባ ያለው ተቃራኒ እውነት ሌላ ሆኖ ወጥቷል። አቶ መሳፍንት ውለታ በፊልሙ ላይ ብቻ አያበቃም። ለናታይና ለባለቤቱ ህሊና በነበረው ጥልቅ ቤተሰባዊ ስሜት ምክንያት የሰርግ ስነ ስርዓታቸውን ዝግጅት ጭምር በከፍተኛ ሁኔታ በገንዘብ ደግፏል። ሙሽራው ናታይ በሰርጉ ቀን የለበሰውን ልብስና ጫማ፣ ሙሽሪት ህሊና የለበሰችውን የሙሽራ ቬሎ፣ አልፎ ተርፎም ለሰርጉ ሽምግልናና ለሙሽሪት ቤተሰብ የተሰጠውን 5 ሊትር ውስኪ ሳይቀር ከለንደን በራሱ ወጪ ገዝቶ የላከው ይህ ሰው ነው። ነገር ግን ያደረሰበት ምላሽ ምን ሆነ? ፊልሙ በአማዞን ፕራይም እና በኔትፍሊክስ እንዲታይ ታስቦ ከፍተኛ በጀት ወጥቶበት የተሰራ ቢሆንም ዋናው ተዋናይ ናታይ ግን ዋናው ፕሮዲውሰር ሳያማክር ፊልሙን በሚስጥር ሸጦ በቀጥታ ዩቲዩብ ላይ እንዲለቀቅ አደረገው። ፊልሙን ለትልቅ ስኬት አስቦ ከ3 ዓመት በላይ የለፋበት ፕሮዲውሰር ሳያማክሩት በመሸጣቸው ተናዶ በተደጋጋሚ ሊያናግራቸው ሲሞክር የጥንዶቹ ምላሽ ግን እጅግ ያስደነግጣል። እኛ ጋር ፊልም የሚባል ነገር የለህም፣ ዝም ብለህ አገዝከን እንጂ ጥቅም አካፍሉኝ ማለት አትችልም ብለውታል። አቶ መሳፍንትም የተማርኩ ሰው ስለሆንኩ ነው እንጂ ዝም ያልኩት፣ በዩቲዩብ የተለቀቀን ፊልም ማን አማዞን ፕራይም ላይ ገንዘብ ከፍሎ ይመለከታል ሲል ይሞግታል። ይባስ ብሎ ወይዘሮ ህሊና ሲጀመር እኔ አንተን
የማውቅ ከአንድ ቀን ነው፣ ልታስፈራራኝ አትሞክር፣ ፊልሙን በስምህ ስላልጻፍከው በቃ ሂድ በማለት የነበራቸውን የአመታት ወዳጅነት ሙሉ በሙሉ ክዳዋለች። አቶ መሳፍንት ነገሩን በሰላም ለመፍታት ሽማግሌዎችን ቢልክም ጥንዶቹ ለመነጋገር እንኳን ፍቃደኛ አልሆኑም። ለምርቃው ስነ ስርዓት በሸራተን ሆቴል ብቻ ተጨማሪ ከ1.4 ሚሊዮን ብር በላይ ወጪ አድርጎ ምንም ሳንቲም ሳያገኝ ሙሉ በሙሉ እንዲከስር ተደርጓል። ይህንን ሚስጥር አሁን ይፋ ያደረገው የጥንዶቹ ድርጊት ከቀን ወደ ቀን እየከፋ በመምጣቱ ነው። አቶ መሳፍንት ከዚህ ከባድ ውዝግብ የተማረው ትልቁ ነገር ምንም ያክል የጠበቀ ወዳጅነት ቢኖር የጥበብ ስራዎች ሲሰሩ ህጋዊ ውሎች ወይም ኮንትራክቶች ፍጹም አስፈላጊ መሆናቸውን ነው። አሁን በማህበራዊ ሚዲያ ላይ የህዝቡ አስተያየት ለሁለት ተከፍሏል። አንዳንዶች ከዚህ በፊትም ጥንዶቹ በኤደን አይሸሹም ተከሰው ስለነበር የተባለው ክህደት እውነት የመሆን እድሉ ሰፊ ነው ሲሉ፣ ሌሎች ደግሞ በትላልቅ የፊልም ፕሮጀክቶች ላይ እንዲህ ያሉ አለመግባባቶች የተለመዱ በመሆናቸው ነገሩ ተጋኖ ሊሆን ይችላል ይላሉ። እናንተስ ምን ታስባላችሁ? እውነቱ ያለው ከማን ጋር ነው? ከአቶ መሳፍንት ወይስ ከህሊናና ከናታይ ጋር? እናንተም ፍርድና አስተያየት በኮሜንት መስጫው ላይ አስፍሩልኝ። በቀጣይ በጥንዶቹ በኩል የሚሰጥ ምላሽ ካለ ይዤላችሁ ቀርባለሁ። ቪዲዮውን ላይክ ማድረግና ለወዳጆቻችሁ ማጋራት እንዳትረሱ። መልካም ጊዜ። ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች ዛሬ እጅግ አነጋጋሪና ያልተጠበቀ አንድ ሰበር ሚስጥር ይዤላችሁ መጥቻለሁ። በጉማ አዋርድ ላይ በርካታ ሽልማቶችን ጠራርጎ በመውሰድ መነጋገሪያ ከነበረው ጥቁር አደይ ፊልም በስተጀርባ ማንም ያልጠበቀውና ብዙዎችን ያስቆጣ አሳፋሪ ሚስጥር በመጨረሻ በአደባባይ ወጥቷል። ታዋቂዎቹና ሁላችንም የምንወዳቸው ጥንዶች አርቲስት ናታይ ጌታቸውና ባለቤቱ ህሊና ደረጀ በሚሊዮን የሚቆጠር የገንዘብ ክስ በአደባባይ ቀረበባቸው። ከዚህ ቀደም ተወዳጇ ተዋናይና አርቲስት ኤደን አይሸሹም በዚሁ ፊልም ምክንያት ልቤን በየአቅጣጫው ሰብረውታል ስትል የተናገረችውን ንግግር እውነት አስመስሎታል። ፊልም የሚባል ነገር እኛ ጋር የለህም፣ አንተ ዝም ብለህ አገዝከን ወይም ስፖንሰር አደረግከን እንጂ በሚል ጥንዶቹ የሰጡት ምላሽስ ምን ያክል ያስኬዳል? ከሰርጋቸው ጀርባ የነበረውን ዛሬ ባዶ እጄን ወጣው የሚለው ይህ ሰው ማን ነው? ዝርዝሩን ሁሉንም ይዤላችሁ ቀርብ ያለው አብራችሁን ቆዩ።